እስራኤል የኢራን አፈ ጉባኤና የውጭ ጉዳይ ሚኒስቴር ልትገድላቸው ከምትፈልጋቸው ባለስልጣናት ዝርዝር እንደወጡ አደረገች። እስራኤል የኢራን ፓርላማ አፈ ጉባኤንና የውጭ ጉዳይ ሚኒስቴሩን ልትገድላቸው ከምትፈልጋቸው የኢራን ባለስልጣናት ዝርዝር ውስጥ ማስወጣቷን አንድ የፓኪስታን ባለስልጣን ተናገሩ። በሌላ በኩል ኢራን ራሴን ለመከላከል የሚፈጽመውን ጥቃት አጠናክሬ እቀጥላለሁ ስትል ኢራን ጦርነቱ እንዲቆም ከአሜሪካ ጋር ንግግር መጀመሯን ለማመን ከብዷታል አሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ። እስራኤል የኢራንና ሩሲያ የአቅርቦት መስመርን ለማስተጓጎል በካስፒያን ባህር ወደብ ላይ ጥቃት ፈጽማለች። የእስራኤል ኃይሎች በካስፒያን ባህር ዳርቻ በሚገኘውና ለወታደራዊ የሎጂስቲክ እንቅስቃሴ ቁልፍ ማዕከል በሆነው የኢራኑ ባንደር አንዛሊ ወደብ ላይ ያልተለመደ ጥቃት ፈጽመዋል። ሩሲያ የጥቃት ድሮኖችን ወደ ኢራን በመላክ ላይ ትገኛለች። ውድ አድማጮች ለሳቱ ያስኳቸውን አጫጭር መረጃዎች በዝርዝር አስደምጣችኋለሁ። ወደ ዝርዝር መረጃው ከመግባቴ በፊት ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። በቅድሚያም እስራኤል የኢራን የፓርላማ አፈ ጉባኤንና የውጭ ጉዳይ ሚኒስቴሩን ልትገድላቸው ከምትፈልጋቸው የኢራን ባለስልጣናት ዝርዝር ውስጥ ማስወጣቷን አንድ የፓኪስታን ባለስልጣን ተናገሩ። የውጭ ጉዳይ ሚኒስቴር አባስ አራግቺና የአፈ ጉባኤ ሙሐመድ ባጋሪ ጋልባፊስም እስራኤል ከጥቃት ኢላማዋ ዝርዝር እንድታስወጣ ፓኪስታን በአሜሪካ በኩል ጥያቄ በማቅረቧ ተቀባይነት ማግኘቱን ባለስልጣኑ ለሮይተርስ ዜና ወኪል ገልጸዋል። እስራኤል ሁለቱ ባለስልጣናት የሚገኙባቸውን ስፍራዎች መረጃ ነበራት። እነሱም ሊገድሏቸው ይፈልጋሉ። ነገር ግን እኛ ለአሜሪካኖች እነዚህ ሰዎች ከተገደሉ ለድርድር የሚቀመጥ ሌላ ሰው እንደማይኖር ስለነገርናቸው እስራኤላውያኑ እቅዳቸውን እንድተው አድርገዋል ሲሉ ባለስልጣኑ ተናግረዋል። አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱበት ዕለት አንስቶም በርካታ የኢራን ከፍተኛ ፖለቲካዊና ወታደራዊ መሪዎች በእስራኤል ጥቃት የተገደሉ ሲሆን እስራኤል ባለስልጣናቱን ማደኗን እንደምትቀጥል በተደጋጋሚ ገልጻለች። አንድ ወር ለሞላው የተቃረበውን ጦርነት ለማስቆም በኢራንና በአሜሪካ መካከል ሊካሄድ የታሰበውን ድርድር ፓኪስታን ታስተናግዳለች ተብሎ ይጠበቃል። በዚህ ድርድር ላይ ኢራንን በመወከል በእስራኤል ኢላማ መደረጋቸው እየተነገረ ያሉ የውጭ ጉዳይ ሚኒስትር አባስ አራግቺ እንዲሁም በአሜሪካ በኩል ምክትል ፕሬዝዳንት ዴቪ ቫንሲ በዋናነት ይገኛሉ ተብሎ እየተጠበቀ ነው። ኢራን ራሴን ለመከላከል የሚፈጽመውን ጥቃት አጠናክሬ እቀጥላለሁ ብላለች። ኢራን ጦርነቱ እንዲቆም ከአሜሪካ ጋር ንግግር መጀመሯን ለማመን ከብዷታል አሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ እንዳሉት ቴህራን በፕሬዝዳንት ትራምፕ በኩል ጦርነቱን ለማስቆም የቀረበውን የማነሻ ሐሳብ ውድቅ በማድረግ የራሷን ቅድመ ሁኔታ ይፋ አድርጋለች። ኢራን አሁን ላይ ምንም አይነት የመደራደር ፍላጎት የላትም ያሉት ሚኒስቴሩ ራሷን ለመከላከል የምትፈጽመውን ጥቃት ግን አጠናክራ ትቀጥላለች ብለዋል። የሚኒስቴሩን ምላሽ ተከትሎም ፕሬዝዳንት ትራምፕ በሰጡት አስተያየት ኢራን ጦርነቱን ማስቆም በሚቻልበት ሁኔታ ላይ ከአሜሪካ ጋር ንግግር መጀመሯን ለማመን ፈርታለች ሲሉ ተናግረዋል። ቴህራን በጉዳዩ ላይ ከዋሽንግተን ከፍተኛ አመራሮች ጋር ንግግር እያደረገች መሆኑን ጠቁመው ባለፉት 3 ቀናትም በጉዳዩ ላይ ውጤታማ ውይይት መደረጉን አስገንዝበዋል። ይሁን እንጂ የዓለም ስጋት የሆነውን የመካከለኛ ምስራቅ ጦርነትን ያስቆማል ተብሎ ተስፋ የተጣለበት የሀገሪቱ የንግግር ሂደት አሁንም አወዛጋቢ ሆኖ ቀጥሏል። በንግግሩ ዙሪያ ቴህራንና ዋሽንግተን የሚያወጡት እርስ በርሱ የተጣረሰ ሐሳብ የሀገሪቱን አለመተማመንንና ለንግግር ያላቸው ቁርጠኝነት አነስተኛ መሆኑን እንደሚያሳይ ቢቢሲ በዘገባው አስፍሯል። ይህ በእንዲህ እንዳለ በመካከለኛው ምስራቅ ተጠናክሮ የቀጠለው ጦርነት የሰው ሕይወትን እንዲሁም በርካታ መጠን ያለው ንብረትን እያወደመ ይገኛል። ኢራን በቀጠናው የአሜሪካ ጦር ሰፈር መገኛ በሆኑት ሀገራት ላይ የምትፈጽመውን የሚሳኤልና የድሮን ጥቃት አጠናክራ መቀጠሏን መረጃዎች ያመላክታሉ። የተባበሩት አረብ ኤምሬቶች መከላከያ ሚኒስቴር ዛሬ ከኢራን የተፈጸሙ የባለስቲክና የድሮን ጥቃቶች በአየር መቃወሚያ ማክሸፉን አስታውቋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ በመካከለኛው ምስራቅ እየተካሄደ የሚገኘው ጦርነት እልባት ካልተበጀለት ከፍተኛ ቀውስ ሊያስከትል እንደሚችል አስጠንቅቀዋል። ጦርነቱን በንግግር ለመቋጨት ተፋላሚ ወገኖች ብሎም ዓለም አቀፉ ማህበረሰብ በቁርጠኝነት ሊሰራ እንደሚገባ አጽንኦት ሰጥተዋል።
ሩሲያ የጥቃት ድሮኖችን ወደ ኢራን በመላክ ላይ ትገኛለች። እስራኤልና አሜሪካ በቴህራን ላይ ጥቃት ከሰነዘሩ ከጥቂት ቀናት በኋላ ከፍተኛ የኢራንና የሩሲያ ባለስልጣናት የድሮን አቅርቦትን በሚመለከት በምስጢር መወያየት መጀመራቸውን ፋይናንሻል ታይምስ ስለ ስምምነቱ መረጃ ካላቸው ሁለት ባለስልጣናትን ጠቅሶ ዘግቧል። ሞስኮ ከቴህራን ጋር ያላትን የጠበቀ ግንኙነት የቀጠለች ሲሆን ለባልደረባዋ እንደ ሳተላይት ምስሎች፣ የዓላማ መረጃዎችና የስለላ ድጋፎችን የመሰሉ ወሳኝ እገዛዎችን ስታደርግ ቆይታለች። የድሮን መሰል የጦር መሳሪያዎችን ጭነት ጦርነቱ ከተጀመረ ወዲህ ሞስኮ ለኢራን ድጋፍ ለመስጠት ፈቃደኛ መሆኗን የሚያሳይ የመጀመሪያ ማስረጃ ይሆናል። ሩሲያ ከ2023 ጀምሮ በዩክሬን ላይ ለመጠቀም በኢራን ንድፍ ላይ የተመሰረቱ የጥቃት ድሮኖችን እያመረተች ትገኛለች። እነዚህ ድሮኖች የአየር መከላከያዎችን እንዲያልፉና ከባድ ፈንጂዎችን እንዲሸከሙ ተደርገው ተሻሽለዋል። ቴህራን ከሩሲያ ተጨማሪ ዘመናዊ የአየር መከላከያ አቅሞችን የጠየቀች ሲሆን ባለፈው ታኅሳስ ወር 500 የቨርቫ ተንቀሳቃሽ ማስወንጨፊያዎችንና 2500 የ9M336 ሚሳኤሎችን በ3 ዓመት ውስጥ ለመረከብ ተስማምታለች። ሩሲያና ኢራን ባለፈው ዓመት የስትራቴጂካዊ አጋርነት ስምምነት የተፈራረሙ ቢሆንም ስምምነቱ ግን ሁለቱን ወገኖች ለጋራ መከላከል ግዴታ ውስጥ እንደማይከታቸው ይታወቃል። በመጨረሻም እስራኤል በኢየሩሳሌም ለቋሚ የአሜሪካ ኤምባሲ የሚሆን የቦታ ድልድል አጸደቀች። የእስራኤል መንግስት በኢየሩሳሌም ቋሚ የአሜሪካ ኤምባሲ ግንባታ የሚውል የመሬት ድልድል ጥያቄ በይፋ ማጽደቁን አስታውቋል። ይህ ውሳኔ በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ይበልጥ ለማጠናከር ትልቅ እርምጃ እንደሆነ ተገልጿል። ይህንን ታሪካዊ ውሳኔ ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የውጭ ጉዳይ ሚኒስትር ጌዲኦን ሳዕሪና የኮንስትራክሽን ሚኒስትር ሃይሚ ካቲዚ በሙሉ ድምጽ ደግፈውታል። ለኤምባሲው ግንባታ የተመረጠው ቦታ በኢየሩሳሌም የሚገኘው ዣላምቢ ኮምፕሌክስ ሲሆን ስፍራው የአሜሪካ ቋሚ የዲፕሎማቲክ ዋና መስሪያ ቤት ሆኖ እንዲያገለግል ተወስኗል። የእስራኤል መሪዎች ውሳኔውን ወሳኝና ታሪካዊ ሲሉ የገለጹት ሲሆን ይህም ዶናልድ ትራምፕ ኢየሩሳሌምን የእስራኤል ዋና ከተማ አድርገው እውቅና በመስጠት ኤምባሲው እንዲዛወር ካሳለፉት ውሳኔ ጋር የተያያዘ መሆኑ ተጠቁሟል። በአሁኑ ወቅት በመካከለኛው ምስራቅ ከኢራን ጋር ያለው ውጥረት በተካረረበት ወቅት የተላለፈው ይህ ውሳኔ ሁለቱ ሀገራት ትከሻ ለትከሻ ተደጋግፈው መቆማቸውንና ስልታዊ ትስስራቸውን ይበልጥ እያሳደጉ መሆናቸውን የሚያሳይ መሆኑን ባለስልጣናቱ ገልጸዋል። ግንባታው ሲጠናቀቅ አሜሪካ በኢየሩሳሌም ያላትን ዲፕሎማሲያዊ ተደራሽነት በቋሚነት የምታረጋግጥ ይሆናል። ክቡራን አድማጮች ለሰዓቱ ያስኳቸው መረጃዎች እነዚህን ይመስሉ ነበር። ስለተከታተላችሁኝ ከልብ አመሰግናለሁ። ቪዲዮውን ከወደዳችሁ ላይክ ማድረግና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። በሌላ ዜና በድጋሚ እንገናኛለን። ሰላም ለኢትዮጵያ።